ሙጠዋ ነው ባሏ ክፍል 2 ልብ አንጠልጣይ የፍቅር ታሪክ ደራሲ ሱላይም አደም ተራኪ ሶፊያ ዩሱፍ ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። በሚመጣ እሁድ ቤተሰቦቼ ደግሰው ጠርተውናል። ጓደኞችሽን ይዘሽ ነይ ስላሉኝ ጓደኞች አሉኝ ብዬ ነበር የመጣሁት። ለካ ጥሩ የሚመኝልኝ ጓደኛ የለኝም አለችና ወደ ውጭ መራመድ ጀመረች። ላፍታ ቆም ካለች በኋላ ህይወትን የተረዳችሁበት መንገድ ልክ አይደለም። እናንተ በምትገምቱት ግምት ሁሌ ተሳስቼ ብገኝ አብዱዬ ልተው አልችልም። ወዳጆቼ ታልፋላችሁ። የልቤን ነጎድጓድ አዳምጦ የሚረዳኝና ከማስመሰል የተላቀቀ ፍቅር ጋር ያስተዋወቀኝ አንድ ቀን ሰው ግን ከነ ምግባሩ አያልፍም። በሚመስል ነገር አልማረከኝም። በሚሆን ነገር እጆቼን አስከንድቶኛል። ልክ ናችሁ፣ ልክ ነኝ አለቻቸውና መጣ ሄደች። ቤት ስትገባ ፊቷ ተቀይሟል። አብዱል ጀሊል በቀጥታ ልጁን አልጋው ላይ አስተኝቶ የማታዋ ፀሐይ ወደ ማደሪያዋ ስትገባ እንደምታደርገው ቀሰስተኛ ጉዞ አድርጎ ወደ ሚስቱ ተጠጋ። አቀፋት፣ ዝም ብሎ አቀፋት። ቀና ብላ አየችውና እምባባዬ ለምንድነው ግን ሁሉ ነገር ሾህ የሆነብኝ አለችው። ከዓይኖቿ ዘለላዎች እየረገፉ አብዱል ጀሊል ያቀፏት እጆቹ እንባዎቿን የመላስ ያህል ይጠርጋሉ። ሁሉ ነገሩ ሚስቱን በማባበል ላይ ተጠምዷል። ዓይኖቿን ያባብላል፣ ልቧን ያባብላል። በረድ እንደመተው ከጥርሶቿ ላይ የረገፉባትን የሳቋን ፍሬ ይለቅማል። በኋላ የሱም ዓይኖች አቃታቸው። ከሰማይ እንደወረደ የስሜት ወጀብ እንዳንገዋለለው ያለ የእንባ እንክብሎችን በላዩ ላይ ያንጠባጥባቸው ጀመር። በዝምታ ራስ ውስጥ ሆኖ የዓለምን እሾህ ጎን እየመረመረ ሀያቲ አይዞሽ፣ እኛ ለማልቀስ አልተፈጠርንም። በዓለም ላይ ስንኖር ሊደላን አይችልም። ነዋይ ብናገኝ የሰዎች ፊት ይጎልብናል። ሁሉን የሚያስተናብረው ግን ለኔ አንቺን ባይሰጠኝ ኖሮ ከቶ ሰው ሆን ነበር። አንቺን አታውቂውም። ሰዎች አንቺን አያውቁሽም። ትልቅ የመቻል ኃይል በውስጥሽ አለ። በሱ መኝ እኔ አምኜብሻለሁ አላት። ክፍላቸውን በሞላ እጅግ ወኔ እንዲህ ልቧን ሽቅብ የሚገፋው ለምን እንደሆነ አይገባትም። ቢሆንም ይገርማታል። እንዲህ ሲላት ያስለቀሳት ነገር ሁሉ ብን ብሎ ከፊቷ ይሰወራል። የማታውቀው እንትክትክ የሷነቷ ክፍል ያለ ይመስላታል። ሽቅብ መወርወር ያሰኛታል። አለመሸነፍ፣ አለመረታት ስኬት ያሰኛታል። ራስሽ ስኬት ነሽ እያላት መሰላት። በእነዛ ዓይኖቿ አየችው። እምባባዬ ለምን ሁሉም ነገር አይሞላም አለችው። አባባሏ ከአንድ ብላቴና የሚወጣ ይመስላል። ሲያባብላት እንደ ሕፃን ያደርጋታል። ትቀብጣለች። በጥልቀት እያያት አዎ ሀያቲ፣ ዱንያ ላይ ብዙ ይጎላል። ሰዎች ይሄን አምኖ መቀበል አይችሉም። በምትኩ ለምን በሚል መመለሻ በሌለው ታንኳ ይቀዝፋሉ። እዚህ ስንኖር ሁሉ ነገር ባይጎልና ቢሳካ ኖሮ ጀነት የሚባል ነገር አይኖርም ነበር። ጀነት ጎደሎ ነገር የሌለበት ቦታ ማለት ነው ይላታል። ከሐር ጨርቅ በለሰለሰ ንግግር ከአንድ የብስ አልባ ቦታ ወደ ሩቅና ሁሉ ነገር ስኬት ወደ ሆነበት አጸድ ቀኝ እጇን ይዞ ያሻገራት ያለ ስሜት ይሰማታል። ተመስጣ ወገብ ዙሪያውን ጥብቅ አድርጋ አቅፋው እንባዋ ሁሉ ደርቆ ሽጉጥ ብላ ትቆይና ድንገት ተነስታ ቤቱን በስራ ታዳርሰዋለች። ጀነት ግንባታዋን እዚህ ትጀምራለች። ቡናው ይቆላል፣ ጀበናው ተለክቶ ይጣዳል፣ እራት በአንድ በኩል ይበስላል። ይህ ሁሉ በትብብር ሲሆን ስራ ሁሉ አቅም ያጣል። የሚንዛዛ ነገር ትብብር ውስጥ እድሜ የለውም። ይገፋታል። ጠብቃ ትገፈትረዋለች። ልታነሳው የነበረውን ቀድሞ ያነሳባታል። ትነጥቀዋለች። ነጥቃ ወገቡን በቡጢ ትመታዋለች። አመታቷ የጥርሶቹን ቀበቶ ይፈተዋል። ሲሰሩ ሳይሆን ሲላፉ ያመሹበትን እራት እየተጎራረሱ ይበላሉ። የሱ እጆች እሷ ለማጉረስ የማይሉ ይመስል አንድ ጊዜ ወደ እሷ ሄዱ። የሷ ስስ ጉርሻዎች መንገድ ቀይረው እሷ ጋር ሄዱ። አብዱ ጉርሻዎቿን ትልቅ አስመስለው
እየተጨነቀ ሲያኝክ እንዴ ታያለህ አሁኑ ትለውና ለሷ ትልቅ የመሰላትን ጉርሻ ታዘጋጅለታለች። አሁንም እንዳጎረሰችው አፉ ውስጥ ትልቅ ጉርሻዋ ይሟሟበታል። የሷን ጉርሻ ጠግቦት አያውቁም። ቡናው ተረስቶ ወሬ ይጀምራሉ። አንዱ ሳያልቅ ሌላው ይቀጥላል። ዓለም ይዳሰሳል። ከዓለም መልስ ያለፈ ታሪካቸው ይነገራል። አንድ ቀን ሳይታወቀው የልጅነቱን ታሪክ ጨርፎት አለፈ። ስብ አስቆመችው። ባባዬ እናትና አባትህ ግን ምን ሆነው ነው? ይህን ጥያቄ ይሸሸዋል። ሞተው አላትና ዝም አለ። መንካት ያልነበረባትን እንደነካች እየተሰማት ዝም ስትለው ወደ እሷ በመዞር እናትና አባቴ ታመው ነው የሞቱት። ለረጅም ጊዜ ስታስታምማቸው የነበረች ታላቅ እህቴም ተሸካሚ ስለነበረች ከሼኖ እዚህ ጠፍታ መጣች። እኔ አዲስ አበባን አላቅም ነበር። እናትና አባቴን ከቀበርኩ በኋላ ቀሪ ሂሳቤን ሳፈላልግ መጣሁ። አዲስ አበባ ሰፊ ባህር አፏን ከፍታ ጠበቀችኝ። እህቴን አጣሁ። ከዛ ቸገረኝ። ሲቸግረኝ ስራ መስራት ጀመርኩ። ከአዲስ አበባ ወጣ ብሎ ሱሉልታ። እዛ ስሰራ አንድ የመስጂድ ኢማም እዚህ እየመጣ ህደር ብለው አስጠጉኝ። በኋላ የሰራሁትን እሳቸው ላይ ማጠራቀም ሲጀምር ቁም ነገረኛ መሆኔን መርምረው ስራ ትቼ እሳቸው ጋር ሆኜ እሳቸው የበሉትን በልቼ እንድማርና እንድቀራ አደረጉ። አይሳቸው የዱንያ ሰው አልነበሩ። ሰው ከዱንያ እዳና መስዳው ሲላቀቅ ንጽህና ይገለጻል። ሐያቲ የእሳቸው ነገር የማልድነው ህመሜ ነው። እስከ ዛሬ ቁርአን አቀሩኝ፣ ትምህርት አስተማሩ። የታውቃቸው ነበር አለና ማልቀስ ጀመረ። እሳቸው ግን አውቀሃለሁ ይሉኛል። አይገርምሽም? እሳቸው አውቀሃለሁ ሲሉ የት እንደሚያውቁኝ በህሊናዬ ስመረምር ከርማለሁ። አይሼህ አሳዛኝ ነበሩ። ብቻቸውን በልተው የማያውቁ ናቸው። ስንቃቸው የማያልቅ ሰው ነበሩ እያለ ሲነግራት እና እሳቸው ምን ሆኑ አለችው። እሳቸው ሞቱ አላህ ይማርልኝ አለትና ድምጹን አጠፋ። ይህ ድምጹ ሲጠፋ አንድ ረጅምና በትዝታ የተሞላ ጉድባ ውስጥ እየቃተተ መሆኑን ታውቃለች። አንገቱን ቀና ስታደርገው ቁልቁል የሚምዘገዘጉ መንታ ቀለም የእንባ ዘለላዎች ይወርዱት ነበር። በተራዋ ማባበል ጀመረች። አብዱል ጀሊል ህይወት እንደሚያስቅ፣ ህይወት እንደሚያስለቅስ፣ ህይወት እንደሚያስደስት፣ ህይወት እንደሚያስተክዝ የተማረው ካለፈው ህይወቱ ነው። በግብር የተማረን ያክል አዋቂ የትም አይገኝም። በህይወት ሲገረም የሚገረመው እሱን ከዚህ አምጥቶ ሚስቱን ድሎት ካስቸገረው የቤተሰብ ክፍል አምጥቶ ሲያጣምራቸው ነው። ይህ ይገርመዋል። እሺ እሳቸው ከሞቱብህ በኋላ ወዴት ሄድክብኝ አለችው። እዚህ አባባሏ ውስጥ ምን ነው ቀድሜ ባገኘው ኖሮ የሚል አሳዛኝ ስሜት አለበት። እሳቸው ከሞቱ በኋላ ብዙ ነገር እንደጎደለበት እየመረመረኝ ያለ አብዱል ጀሊል ቀና ብሎ አያትና ወደ ቀን ስራ ገባሁ አላት። እንደ ትዝታ ያለ እሾህ የለም። ቦቡ ሰዎችን ሲያገኝ እየወጋ ማድማት ይችልበታል። ይህን ሰው ህይወት ሩቅ ወስዳው እንደነበር ተሰማት። 9ኛ ክፍል ሆኜ እሳቸው ሞቱ። ቤተሰባቸው ትንሽ ጊዜ ከረዳኝ በኋላ ለራሳቸውም ስላልቻሉ እንድለቅ ነገሩኝ። ከዛም ለቅቄ ወጣሁ። ያንን ቁርአን የቀራሁበትን የመስጂድ በር ስርቅ ነፍሴ ተሰነጠቀች። ህመሙን ተሰማኝ። ከዛ ወዲህ ልጅን አልቻልኩም። እሱን ተከትሎ የልብ ድካም ህመም ያዘኝ። ሼሂ ቀብር ሄጄ አላህ ሆይ ማርልኝ አልኩት። ይምራል ባክሽ አላት። አሁንም ርቋት በስሜት ጣና እየሰፈፈ የወረዙ አይኖቹን አሁንም እየጠራረገች አይዞህ ባባዬ አለችው። ትንሽ ፈገግታ ካሳያት በኋላ ከዛ የቀን ስራ ጀመርኩኝ። ግማሽ ቀን እየተማርኩ ግማሽ ቀን የጉልበት ስራ ስሰራ ቆየሁ። እዛ ሱሉልታ ቤት የሚሰሩ ሰዎች እዛው እያደርኩ እንድጠብቅላቸው አደረጉኝ። ከየጉድባው እየወጣ ከሚያስደነግጠኝ ጅብ ውጪ ምንም ነገር አልነበረም። በዛው ትምህርቴን 12 አድርሼ የተገናኘንበት ተቋም ገባሁ። ይህ ሁሉ ያጠቃኝን ሰው አንቺን በመስጠት ካሰኝ። ወላሂ ክሶኛል።
ሲላት የህይወትን ሰርጓጉጥ በልቦናዋ እየዳሰሰች በወረዙት አይኖቿ የሚወርዱትን ዘለላ ሸሸገችው። ሁለቱም በትካዜ ምሽግ ውስጥ አንዳቸውን ለብሰው ተደበቁ። በደስታና በሐዘን አንዱ ለአንዱ ስሜቱ ሲዛነፍና ሲዛባ፣ በደስታው ሲደሰት በሐዘኑ ሲያነባ ሁሉ ነገር ከቃል በላይ የሆነ ሲገኝ ዝምታ የመጨረሻው ሁሉ መግለጫ ሆኖ ያርፋል። ሰዎች ለዝምታ የሚኖራቸው ቀላል ትርጉም ሁሉ እዚህ ሰፈር አፈር ይበላና ሌላ ይሆናል። የዝምታቸው ጥልቅ ክፍላቸውን ነፍስ አልባ አስመሰላት። አንድ ቀን ግን ታሳየኛለህ አይደል ባባዬ? ይህ ጥያቄ በክፍል ውስጥ ነፍስ ለመኖሩ ምስክር የሆነው እንኳንስ በዚች ክፍል ቀርቶ በምድር ጀርባ ላይስ ነፍስ ለመኖሩ ምስክር ሴት ልጅ አይደለችም? ወንድ ልጅ ከሴት የነፍስ ባህር በእንቁላል ቅርፊት ተጨልፎ የተሰራ ስለመሆኑ የተናገረ ባይኖርም እውነታው ግን እሱ ነው። የሴት ልጅ ነፍስ ሰማያዊና እንደ ባህር ጥልቅ ነው። እዚህም ክፍል ውስጥ ነፍስ ለመኖሩ መሰከረች። አብዱል ጀሊል ቀና ብሎ አያትና የት ሐያቲ አላት። ታሳየናለህ ያለችው ስላልገባው ሸኪ የነበሩበትን መስጂድ ነዋ፣ ቁርአን የቀራህበትን ቦታ ማየት ፈልጋለሁ አለችው እንዳኮረፈ ልጅ ጉንጮቿ እያበዱ። አዎ እንደውም ቦታ እሳቸው ከሞቱ በኋላ አይቼው ስለማላውቅ ለምን በቅርብ አንሄድም አላት። ብቻውን ለመሄድ የተበተበውን ባያውቅም ከሷ ጋር ለመሄድ ጉጉት ብሎ እንዴ ነገ እንሄዳ ክፍለ ሀገር ከመሄዳችን በፊት አለችው። እንዲህ በጉጉት አይኖቿ ፈጠው ተናገረች ማለት ወስናለች ማለት ነው። ውሳኔዋ ይከበራል። ይሄን አውርተው ዝም ከማለታቸው ልጃቸው ከእንቅልፉ ነቅቶ እሪ ብሎ ይጮህ ጀመር። ሁለቱም ሰፍ ብለው ተነሱ። በዚህ መሃል በራቸው ተንኳኳ። እኩለ ሌሊት ነው። ተያዩ። አብዱል ጀሊል በሩን ከፈተው። ሶስት ወጣት ሴቶች፣ ሁለቱ በስርዓት አንዷ እንደ ነገሩ ጸጉራቸው የሸፈኑ በር ላይ ቆመዋል። እንደ ነገሩ የሆነችው አንገቷ ሁሉ ክፍት ሆኖ ማተቧ ይታያል። አብዱል ጀሊል የሚስቱ ጓደኞች መሆናቸው እንዲሁ ገብቶታል። ሐያቲ ብሎ ወደ ውስጥ ሲጣራ አንዷ ሐያት ሄዳለች ብላ ገፍትራው ወደ ውስጥ ገባች። ሁለቱ ተከተሏት። ተንደርድረው እንደገቡ ፊቷ ሲቆሙ ልጇን ሊነጥቃት እንደመጣ ልዩ ፍጡር ደንግጣ ልጇን አፈፍ አድርጋ ተነስታ ቆመች። በፍጹም ተለየችባቸው። በፍጹም ተለዩባት። ጸጉራቸውን የሸፈኑት በትክክል ስላልሆነ የጭንቀት መሆኑ ያስታውቅባቸዋል። አብረንሽ እንሄዳለን አለች ከፊት የነበረችው። ደንግጣ ወዴት አለቻቸው። ይህ አባባሏ ያልተናገሩትን የሁለቱን ጓደኞቿ ጥርሶች ፈለቀቃቸው። ሳቁ። ጸጉራቸውን የሸፈኑት ወደዚህ ሲመጡ ነው። ለእንዲህ ያለ ነገር ትኩረት አይሰጡም። ደግሞ ሐያቲ ሲል አያፍርም አለች ተናግራ ያልጨረሰች ጓደኞቻቸው። ሁለቱ በዚህ ንግግር ሲያኮበኩቡ የነበረውን ሳቃቸውን ለቀቁት። እሷ በባሏም ኢፌዙ አናዷታል። ንዴቷን ዋጠችው። መልሳ ልጇን እያስተኛች እያለ ተናጋሪዋ ያልጋው ጫፍ ላይ ተንበርክካ ወላሂ ሳናውቀው ጎድተንሻል እኛ ከዚህ በፊት ብላ ስትናገር የፊቷ ሁኔታ አቃላይ ነበር። እኛ ከዚህ ጋር ጨክና ትሆናለች ብለን አላሰብንም። አንድ ቀን ሲኮሰኩሳት እየሮጠች ትመጣለች ብለን ስንጠብቅሽ ጭራሽ መውለድሽን ሰማን። በዛው ለያዘን። ትናንት እዛ ስትመጪ ስምንታችንም ተነጋግረን መቼ እንድናናገርሽ ወስነን ነበር። ስትወጪ የተናገርሽው ንግግር ግን ውሳኔያችንን አፈራርሶ ለሁለት ከፈለን። በቃ እኛ ሶስታችን ከመቼም ቢሆን እንሄድ ብለን መጣን። እኛ ኮላንች ተቆርቁረን ሞተን ነው። ማአት ይቅርታ መጠየቅ ማአት የበድለንሻል ይቅርታ መጠየቃችን አሁንም ይቅር በይ። በፊት እንዲህ ያለ ነገሮች እልህ ውስጥ ይከቷት ነበር። ምክንያቶች ሁሉ ይሰንፉባት ነበር። ሰበቦች ሁሉ ዋጋ ያጡባት ነበር። ለይቅርታ አሁን ባገኘችው አጋጣሚ ሁሉ ፍጥረታ ዓለሙን ይቅር ለማለት በቆሙ ነፍሶች መሃል ገብታ ተገኘች። ቁጡ ጓደኛዋን ከተንበረከከችበት አንስታ
እሷም ተንበረከከች። እሷ ዝቅ አለች። ለማሸነፍ ተሸነፈች። ሶስቱም ፊታቸው ላይ የእንባ ድንቡሎች ይደንሱ ጀመር። ሁሉም ከልባቸው ከውስጣቸው ከምራቸው ይቅር የሚሉ ሰዎች በአጸፋው የሚያገኙት ውበትን ነው። እንደዛች እንደ ሙዕተሲሟ ሴት እኛ እየተበደልን ይቅር ማለትን ተምረናል እንዳለችው በይቅርታዋ ጓደኞቿ ታመው ህመማቸው ባይናቸው ሲፈስ ቃል እንደ ድንጋይ ዋጋ እያጣ ከሺህ ቦታ ሲገመስ ሰው ልጆች አንዳቸው ለአንዳቸው በማነስ በክብር ከፍ ሲሉ አጽናፋት ለክብራቸው ሲከነዱ ወንዞች ሲከፈሉ ጣዕማት ሲጨምሩ ፍቅር ያን ጊዜ ነው። አብዱል ጀሊል ሳሎን ሆኖ የሚሆነውን ያዳምጣል። የሚስቱን ተሸናፊነት እያሰበ ይደሰታል። ይቅር በላቸው፣ ለነሱም ምህረትን ጠይቅላቸው፣ በጉዳዮችህ ላይ ማማክራቸው የሚል ቅጂ ይኖረዋል። እዚህ ሐሳብ ውስጥ ሲዋኝ እሱንም ይቅርታ ሊጠይቁት ወደ ሳሎን መጡ። ዳይዳይ خلاص ይቅርታ አለች መሪያቸው። ይህ የይቅርታ ጠይቅ መንገድ አብዱል ጀሊልን ያስቀው ጀመር። ሴቶቹ በሱ ሳግር አላቸው። እየሳቀ ተነስቶ እንዲቀመጡ ቦታ ለቀቀላቸው። ሴቶቹ ተያዩና በሳቅ ተከተሉት። ባለባበሷና በሁሉ ነገሯ የሚደመሙባት ጓደኛቸው እንዲህ ቀለል ያለ አቀራረብ እንደሚኖረው አልጠበቁም ነበር። አብሽሩ የምህረት ቀን ነው አላቸው። ምሽቱን ሙሉ እሷ ተቀምጣ የሚነሳ የሚወድቀው እሱ ነበር። ጓደኞቿ አይናቸው ፈጠጠ። የሚተኙበትን ሳይቀር ማነጣጠፍ ሲጀምር በአይናቸው እየተቀባበሉ በአግራሞት በሉት። ሲጥም ሲጣፍጥ የሚባባሉ ይመስላሉ። አንቺ ይህች ክፉ ወድ አይደለም የፎነቀቀችው እያሉ አንሾካሾኩ። ልክ እንደ ወላጆቿ ጓደኞቿም የጠበቁት ቀርቶ ያልጠበቁት ሲሆን በማየታቸው ተገረሙ። ስላልጨረሱ በጠዋት ተነስተው ለቀሪ ጓደኞቻቸው ሊነግሯቸው ሄዱ። ወሬ ዘማች ወታደር ነው። ወደድክም አልወደድክም የሚወራብህና የሚወራልህን ነገር በአፈሙዙ አስገድዶ ያሸክምሃል፣ ይጭንብሃል። ወሬ በንፋስ ይሄዳል። ወሬ መቀመጫ የለውም። እግሩን ቢያስሩት መሬት ለመሬት ይሳባል። ወሬ ምን ያልሆነው ነገር አለ? ወሬ በቀጭን ሽቦ ሲሾልክ ቅጥሩን እንኳ ቀይሮ ልውጠት አድርጎ ነው። ወሬ የወንዝ ደራሽ ነው። ወሬ ሳታስበው የሚያፍን የሌሊት ሰርሳሪ ነው። ኮሽ ስታደርግበት ለጥ ብሎ ይተኛና በጠዋት ከቤትህ ወጥቶ ሲራመድ ታየዋለህ። የሚወራብህ ነገር ካለ ወይም የሚወራልህ ነገር ካለ በህይወት ስለመኖርህ የማይታበቅ ሐቅ ነው። በአብዱል ጀሊል ሰናይ ምግባራቸው አይናቸው፣ ልባቸው፣ ህሊናቸው አቅጣጫቸውን የቀየረው ሶስቱ ጓደኞቿ ያዩትን ተአምራት ለቀሪ ጓደኞቻቸው ሊነግሩ ማልደው ወጡ። አወጣጣቸው እንደምትኮበልል ልጃገረድ፣ ደግሞ እንደ ንፋስ፣ ደግሞ እንደ ደራሽ ነበር። አንዳቸው አንዳቸውን አይጠብቁም። ሶስቱም እግራቸውን ጠምደው ወደፊት ብቻ ወረወሩት። የተወረወረው እግራቸው በትክክል ሳይቆም ቀሪው እግራቸው ተተክቶ ይወነጨፋል። በር ሲከፈት ስለሰማ ብቅ ቢል የተኙበት ቦታ ላይ የሉም። ወደ በር ብቅ ቢል ዳናቸው የለም። እንዴ ሀያቲ አስከፍተናቸው አላት ወደ ውስጥ እየተመለሰ። ጓደኞቿን ታውቃቸዋለች። የሄዱት ለቀሪዎቹ ሊያወሩባት ነው። እያናገራት አትመልስም። አኩርፋለች። ያኮረፈችው ጓደኞቿን ነው። ከመምጣታቸው በፊት ያንን ቀፋፊ፣ ያንን ጺማ፣ ያንን በይ በጊዜ አወዳደቅሽን አሳምሪ ሲሏት ስለነበር ከመሄዳቸው ይህ ትዝ ብሏት አኮረፈቻቸው። ጉራማይሌ ወይ ቀይዳማው ሰው ተመዝኖ ወድቋል የለም የቀመሰው። ልቧን የሚያናግር አፉን ሳያላውስ ጊዜው ደርሶ መጥቶ ሳይሸሽ ሳይመለስ መውደዱን ቢሰጣት አክብራ ያዘችው። ሊያቆማት አልቻለም። ዓለምን አየችው። ከሄዱ በኋላ ኩርፊያው ዓለምን እንደሚያስፈልግ አታውቅም።
እነሱ ያስቆረፏትን አብዱል ጀሊል እንዲያባብላት መፈለጓ ግን ይገርማል። አባባይ አይኖቿ አሁንም ቁልጭ እያሉ አንተ አታባብለንም ይሉታል። አወቀባቸው። ተጠጋት። ኩርፊያ ጥሏት ሄደ። ከቁርስ በኋላ ልጁን እሱ በፊት ለፊቱ አዝሎ ልጁ የሚመገበውንና የሚቀይረውን ሁሉ በቦርሳዋ ይዛ ወደ ሸሁ መስጂድ ሱሉልታ ሄዱ። ድሮ በነበርክበት ቆመው የሚጠብቁ አይቀሬና አይለወጤ ሰዎች አሁንም አብረሃቸው የቆምክ እንጂ የሄድክ አይመስላቸውም። መሄድህን አያስተውሉም። ድንገት ግን እነሱ በቆሙበት ጊዜያት ሲዘምኑ አንተ ጥላሃቸው መሄድህን ያዩ ጊዜ ይደነግጣሉ። መንገዱ ያዘላቸው ሰዎች ሁሉ በጥንዶች ላይ እንዳፈጠጠ ነው። አይኑን ሀፍረት ይዞት የሚሰብር የለም። በአካባቢው የሚያውቋት ሰዎች ሁሉ ይህች ጉድ የሚሏት ይመስላል። አብዱል ጀሊል ይህንን አይታ እንዳትጨነቅ ማስረሻ ወሬዎች ከዚህም ከዛ እያመጣ ጥርሶቿን ይፈለቅቃቸዋል። ሰውን ረስተው ሁለቱ በዓለማቸው ውስጥ ከደስታ በሰሩት ግድግዳና ጣራ ተከለሉ። ከኋላ አልፎ ነበርኩ እኮ እያለ የሚጣራ ታሪክ ነበር ይባላል። አብዱል ጀሊል ወደ ነበሩ ሲመለስ ሼሁ በሙሉ ተክለ ቁመናቸው እየታወሱት ድንገት በሐሳብ ጥሏት በትዝታ ጉዞ ይሻገራል። ትመልሰዋለች። ትዝታ በተለይ እንዲህ ያለ ይልፋት ትዝታ፣ የብቸኝነትና የመነጠል ትዝታ፣ ከዓለም ሁሉ ብቻን የመቅረት ሰቅጣጭ ትዝታ በታወሰ ቁጥር የሚጥደው ለማይበስል ድስት ነው። ማንም ባልነበረህ ጊዜ የተሰጠችህ አንድ ፍሬ ቆሎ ሰው በሞላህ ወቅት ከሚሰጥህም ክምር ሁሉ የላቀ ዋጋ ይኖራታል። በሷ ተረማምደህ ዛሬ ላይ ስትደርስ ሰጭህን የምታይበት መነጽር ከክብር ንጥረ ነገር የተሰራ ሲሆን በነፍስህ ገብቶ ስጋህን ለሚያከብርልህ የብርሃን መንገድ ጠቋሚ ደግሞ ባለፈ ዘመን የማያልፍ ስሜት ሰንጎ ይይዝህና ጭልጥ እያልክ ሩቅ በትካዜ ታንኳ ተጓዥና ሰፋፊ ያደርግሃል። ሱሉልታ ሳይደርስ በፊት ከአቢሲኒያ ውሃ ማምረቻ ከፍ ብሎ አሸዋ በሚባል ሰፈር ውስጥ ገብታ የምትገኘው አንድ የጭቃ መስጂድ ለአብዱል ጀሊል የማንነቱ አካል ነች። ሚስቱ ጓጉታለች። ባሏ ያደገበትን ቦታ ለማየት ጓጉታለች። ባባዬ አልደረስንም ትለዋለች። ርቆ ከሄደበት ሳይመለስ አሁን እኮ ሼሂ ቢኖሩ ኖሮ ባለቤቴንና ልጄን አይተው ይደሰቱ ነበር ይላል። እዛው ባባዬ እየሰማት እንዳልሆነ ስታስተውል ቀኝ እጁን ይዛ እየነቀነቀች ልታነቃው ሞከረች። ወይ ሀያቲ ምን ነበር ያልሽኝ አላት ደንግጦ። እንዴ ምን ሆንክብኝ አለችው በድንጋጤ አይኖቿ እንደፈጠጡ። አይ ደህና ነኝ ማሬ፣ ሼሁ ትዝ አሉኝና ብሎ አንጠልጥሎቶ ሊቀጥለው ነው ብላ በመጠበቅ ላይ ያለች ራሴን እየዳበሱ አንድ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም በመቅረብ ረሱል ሆይ ቀልቤ ደረቀች፣ ምንም አይሰማኝም፣ ምን ላድርግ ብሎ ጠየቃቸው። ነቢም ወላጁ የሞተበት ልጅ ፈልገህ ራሱን ዳብሰው ብለው መከሩት ይሉኝና እሳቸውም የኔን ራስ ይዳብሱት ነበር አላትና ጡብ የሚያካክሉ እንባዎችን አረገፈ። በጥድፊያ እንባዎቹን እየጠረገች ባባዬ እንመለስ እንዴ አለችው። ወደፊት ለመራመድ እየተጠመዱ ወደ ኋላ ለማለት ምን ያስገድዳቸውና ወደፊት ቀጠሉ። የመስጂዱ ቁመት ከቆርቆሮ አጥር አይበልጥም። አብዱል ጀሊል እጥፍ ብሎ ወደ ክፍቱ በር ሲሄድ እሷ መንገዱን ልትቀጥለው ነበር። ቆማ አየችው። ይሄ መስጂድ ነው አለች በተደነቁ አይኖቿ ታግዛ። በሩ ድሮም ተዘግቶ አያውቅም። የሆነ አቧራ የለበሱ 3 ፍሬ ልጆች በአንድ ሼክ እየተመሩ ቁርአንን ይማራሉ። አሊፍ ባ ታ አራቱም ወደነ አብዱል ጀሊል ዞሩ። አብዱል ጀሊል ወደ ሸኪው ተጠግቶ አናገራቸው። እሷ እያንዳንዱን የግቢውን ነገር ታያለች። በአንድ ቋሚ እንጨት ላይ የተመታ የቆርቆሮ ጣሳ ውስጡ ጎርፍ የመሰለ ውሃ የያዘ። ይህን እያየች እያለ አብዱል ጀሊል ወደ እሷ ተመለሰ። ባባዬ
ይሄ ምንድነው አለችው። ይሄማ ሼሄ ወፎች ከጠማቸው እንዲጠጡ ያስቀምጡት ነበር። ንጹህ ውሃ ነበር። በየቀኑ ያደረውን ደፍተው ራሳቸው ነበር የሚሞሉላቸው። ባባ እስኪ ማደሪያን አሳየኝ አለችው። ሀያቲ እሱ እዛ ጋር ነበር አላት፣ ሳር የበቀለበትን ቦታ እየጠቆመ። ግር ስላላት ባዶ እኮ ነው አለችው ደንግጣ። ይህን እንደምትጠይቀው ያውቅ ነበር። ሀያቲ አሁን ፈርሶ ነው እንጂ የመሸበት ሁሉ እንዲያድርበት ሸሂ ነበሩ የሰሯት። አስተዳደሩ ሊያፈርስባቸው ስንት እንደጣረ አትጠይቂ። መስጂድ ለመሸባቸው መጠጊያ ሊሆን ጭምር እንደሚገባ ተናግረው ከመፍረስ አድነዋት ነበር። ከሞቱ በኋላ ብዙ የመሸባቸው ሰዎች ያድሩባት ነበር። አሁን ይሄው እንኳን የመሸባቸው ሊያድሩበት ብሎ ወደ ዋናው መስጂድ የፈራረሰ አካል ጠቆማት። ክፍል 3 ይቀጥላል።